ሰላም ሰላም ቤተሰብ ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። በዚህ ቪዲዮ የምንመለከተው ስለ ቪዲዮ ኤዲቲንግ ይሆናል። ለቻናላችን አዲስ ከሆናችሁ ደግሞ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቻናላችን አሳድጉት ማለት ነው። ስለዚህ ምንድነው በዚህ ቪዲዮ የምንመለከተው ቪዲዮ ኤዲት እንዴት እናደርጋለን ወይም ካፕከትን በመጠቀም ማለት ነው። ካፕከትን በመጠቀም ቪዲዮ ኤዲት እንዴት እናደርጋለን የሚለውን ነገር አሳያችኋለሁ ማለት ነው። ቪዲዮ እስከ መጨረሻ ተከታተሉት ማለት ነው። ስለዚህ የመጀመሪያ ስራችን ሶፍትዌሩን እንከፍታለን ካፕከትን። ስለዚህ ካፕከት እንከፍታለን ማለት ካፕከት ማለት ይሄ ነው። ኢንስታል አድርጌዋለሁ። ሶፍትዌሩን ከፈለጋችሁ ቴሌግራም ላይ አስቀምጥላችኋለሁ። ከሱ አውርዳችሁ መጠቀም ትችላላችሁ ማለት ነው። እኔ ግን አውርጄ ኢንስታል ስላደረኩ ቀጥታ ኢንስታል ያደረኩትን ሶፍትዌር ከፍተዋለሁ ማለት ነው። ምንድነው አሁን እያሳያችሁ ያለው የኮምፒውተርን ካፕከት ማለት ነው። እንግዲህ ሁለት አይነት ካፕከቶች አሉ፣ የኮምፒውተር እና የስልክ አለ ማለት ነው። ዛሬ የማሳያችሁ የኮምፒውተርን ነው ማለት ነው። የስልኩን ደግሞ በሌላ ጊዜ አሳያችኋለሁ ማለት ነው። ስለዚህ አሁን ካፕከት ከፍቶልናል ማለት ነው። ቀጥታ ወደ ሶፍትዌሩ እንሄዳለን ማለት ነው። ስለዚህ ካፕከትን ስከፍተው በዚህ አይነት መልኩ ይመጣልናል ማለት ነው። እንደምታዩት እዚህ ምን አለ? ክሬት ፕሮጀክት አለ። አንድ ካፕከት እንደ አዲስ ስንከፍተው ክሬት ፕሮጀክት ብለን ነው የምንገባው ማለት ነው። ስለዚህ ክሬት የሚለውን ክሊክ አደርገዋለሁ ማለት ነው። ስለዚህ ዛሬ ያው የምናየው ስለ ቤዚክ ቱሎችን አንድን ቪዲዮ በካፕከት ኤዲት ስናደርግ ምን ምን ቱሎችን እንጠቀማለን የሚለውን ነገር አሳያችኋለሁ ማለት ነው። ይሄ ፓርት ዋን ማለት ፓርት ቱ ደግሞ ከዚያ የቀጠለ አድቫንስድ የሆኑ ነገሮችን እየሰራን እንሄዳለን ማለት ነው። ስለዚህ ክሬት ፕሮጀክት ሳደርገው ይሄ ኢንተርፌስ ይመጣልናል ማለት ነው። እዚህ ኢምፖርት የሚል አለ። ኢምፖርት ማለት ኤዲት የምናደርጋቸው ቪዲዮዎች የምናስቀምጥበት ቦታ ማለት ነው። ወይም ካስቀመጥንበት ቦታ ኢምፖርት አድርገን የምናመጣበት ኢንተርፌስ ነው። ይሄ ታች የምታዩት ደግሞ ታይም ላይን ወይም ኤዲት የምናደርግበት ማለት ነው። ያስገባነው ቪዲዮ ኤዲት የምናደርግበት ቦታ ይሄ ታይም ላይን ይባላል። ለዚህ የምታዩት ደግሞ ፕሮጀክት ቪው ወይም ኤዲት ያደረግነውን ቪዲዮ የምናይበት ፕሪቪው ፕሮጀክት ብለን እንጠራዋለን ማለት ነው። ስለዚህ አሁን ከዚህ ቀጥታ የምናደርግ መጀመሪያ ቪዲዮዎችን ወይም ኤዲት ልናደርግ የፈለግናቸውን ቪዲዮዎች ኢምፖርት አድርገን እናስገባለን ማለት ስለዚህ ክሊክ እናደርጋለን ማለት ነው። እዚህ ለምሳሌ እናንተ ያስቀመጣችሁት ቪዲዮ ይኖራል። እናንተ ከዛ ገብታችሁ ምን ማድረግ ትችላላችሁ? ማምጣት ትችላላችሁ ማለት ነው። ለምሳሌ እኔ ያስቀመጥኩት ቪዲዮ ስላለ እሱን አምጥቼ ለምሳሌ እዚህ ሰሌክት አደርግና ኦፕን ብዬ አስገባዋለሁ ማለት ነው። ስለዚህ ከዚህ እንደምታዩት ቪዲዮ አስገብቻለሁ ማለት ነው። ስለዚህ ኢምፖርት አዲስ ሳስገባው እዚህ ይመጣልኛል ማለት ነው። እዚህ ያስገቡት ነገር እዚህ ያሳየናል። ይሄ ማለት ፕሪቪው ነው ወይም ያስገባነው ቪዲዮ የምናይበት ቦታ ማለት ነው። ወይም ኤዲት ያደረግነው ቪዲዮ የምናይበት ቦታ ማለት። ስለዚህ ይሄን ቪዲዮ ደግሞ ከዚህ ያመጣነው ቪዲዮ ታች እዚህ በምን አይነት መልኩ እናስቀምጠዋለን የሚለውን ነገር አንደኛ ድራግ በማድረግ ልናስቀምጠው እንችላለን። ሁለተኛ ደግሞ እዚህ የፕላስ ምልክት አለች። ፕላስ ምልክቷን ክሊክ ስናደርግ ወይም አድ ቱ ትራክ ምትላለች። ይሄን ክሊክ ስናደርግ ያስገባልናል ማለት ነው። አሁን ለምሳሌ አድ ቱ ትራክ ስለው ቪዲዮ በዚህ አይነት መልኩ ይመጣል ማለት ነው። ቪዲዮ እንደምታዩት በዚህ አይነት መልኩ ይገባልናል ማለት ነው። በዚህ አይነት መልኩ ይገባልናል። ስለዚህ
ቪዲዮ በዚህ አይነት መልኩ ይገባል ማለት ነው። አሁን ስናጫውተው እንደዚህ በዚህ አይነት መልኩ ይጫወታል ማለት ነው። ኦኬ ሬዲ። ስለዚህ ሁለተኛ ደግሞ በምን አይነት መልኩ ስልካችን ልናስቀምጥ ድራግ በማድረግ አሁን ለምሳሌ ይሄንን በተለያየ መልኩ ድሌት ልንለው እንችላለን። አንደኛ ከኪቦርዳችን ላይ ድሌት በመንካት ልናጠፋው እንችላለን፣ ወይም ይሄን ክሊክ በማድረግ ከዚህ ድሌት የምትላለች እዚህ ድሌት እንለዋለን ማለት ነው። በዚህ አይነት መልኩ ድሌት ይሆናል። ከዚያ ድራግ አድርገን ደግሞ በዚህ አይነት መልኩ ታች ማምጣት እንችላለን። እንደዚህ አድርገን ጎተት በማድረግ በዚህ አይነት መልኩ ቪዲዮን ማስገባት እንችላለን ማለት ነው። ሶ ይህን ያስገባነው ቪዲዮ ደግሞ ለምንድን ነው የምንጠቀምበት? ለቲክቶክ ነው ወይም ለዩቲዩብ ነው ወይም ለኢንስታግራም ነው ኤዲት የምናደርገው የሚለውን ነገር ደግሞ መጀመሪያ ምን ማድረግ አለባችሁ? እንትን ማለት አለባችሁ። ስለዚህ ለምሳሌ ለዩቲዩብ ከሆነ ከዚህ ላይ የሚል አለ ሬሾ የሚል አለ። እዚህ ላይ ሬሾ የሚለውን ክሊክ ስታደርጉት ሬሾ የሚል አለ። ምን የሚል አለ? 16:9 የሚል አለ። 16:9 ማለት ምንድነው? ለምን ሲሆን ነው? ለዩቲዩብ ሲሆን ነው። 16:9 ስታደርጉት 16:9 ለዩቲዩብ ነው። ኤንድ ኦልሶ 9:16 የሚል አለ። 9:16 ደግሞ ለቲክታክ ነው። 9:16 ለቲክታክ ነው። ለምሳሌ ይህን ክሊክ ሳደርገው በዚህ አይነት መልኩ ይመጣል። ከዚህ ይህን እናንተ ታሰፉታላችሁ ማለት ነው። በዚህ አይነት መልኩ ለቲክታክ ይሆናል ማለት ነው። ይሄ ቪዲዮ እንደምታዩት የምን ቅርጽ ነው? የቲክታክ ቲክቶክ ላይ የምንጠቀምበት ቪዲዮ ስታይል። በዚህ አይነት መልኩ ለምን መጠቀም እንችላለን? ለቲክታክ ማለት ነው። በዚህ አይነት መልኩ መጠቀም እንችላለን። ሌላኛው ደግሞ ለኢንስታግራም ከሆነ ደግሞ ስኩዌር ነው። እኩል በኩል ወይም ዋን ቱ ዋን ይሆናል ማለት ነው። በዚህ አይነት መልኩ ምንድነው ኢንስታግራም ማለት ሁሉም ዊድዙም ሄይቱም ተመሳሳይ ማለት ነው። ስኩዌር ማለት ነው። በዚህ አይነት መልኩ ለምን ማዘጋጀት እንችላለን? ለኢንስታግራም ማለት እንችላለን ማለት ነው። ስለዚህ አሁን ለምሳሌ እኛ ለዩቲዩብ ማዘጋጀት ይፈልግ ነው። ስለዚህ ምን እናደርጋለን? 16:9 እናደርግና እንደዚህ በጣም ሲሰፋባችሁ ምን ማድረግ ትችላላችሁ? አንደኛ ስኬሉን እዚህ ላይ መቀነስ ትችላላችሁ። እንዲስቀንሱት ወደ መጀመሪያው ወደ ነበረው ሳይዝ ይመጣላችኋል ማለት ነው። በጣም ብሮድ ከሆነባችሁ ማለት ነው። እንዲትቀንሱታላችሁ እንዲደራግ እያደረጋችሁ ወደ ኖርማሉ ታመጡታላችሁ ማለት ነው። ስለዚህ በዚህ አይነት መልኩ ቪዲዮአችን ምን ማድረግ እንችላለን? ኤዲት ማድረግ እንችላለን ማለት ነው። ሶ እንደገና ለምሳሌ ይሄ ቪዲዮ እንደምታዩት እንግዲህ ለምሳሌ እናንተ የማትፈልጉት ድምጽ ሊሆን ይችላል፣ የማትፈልጉት ሞሽን፣ የተለያዩ ነገሮች የማትፈልጉት ነገር ከዚህ ከቪዲዮአችሁ ላይ ለምሳሌ ስትቀርጹ ሊገባባችሁ ይችላል። ስለዚህ ምን ማድረግ ትችላላችሁ? ካት እያደረጋችሁ እየቆረጣችሁ ማውጣት ትችላላችሁ። ስለዚህ እንዴት አድርገን እንቆርጣለን የሚለውን ነገር አሳያችኋለሁ ማለት ለምሳሌ እዚህ ኦኬ ሬዲ እንደዚህ አድርጋችሁ ለምሳሌ በመጣ እንዲህ እዚህ እንትን እንበለውና ለምሳሌ እስከዚህ ድረስ ከዚህ በኋላ ያለውን አንፈልግም ካልነ ምን እላለሁ? እዚች ላይ ስፕላይት ምትላለች ወይም ኮንትሮል ፕላስ ቢ ማለት ትችላላችሁ። ስፕላይት ወይም ከኪቦርዳችሁ ላይ መማረግ ኮንትሮል ፕላስ ቢ በማለት ከት ማድረግ ትችላላችሁ። ከት አደረግ ነው። ስለዚህ ከሁለት ተከፈለ። ስለዚህ እችኛዋን ቦታ አንፈልጋትም ካልነ ምን ማድረግ እንችላለን? ድሌት እንለዋለን። ይህን ሰሊክት እናድርግና ከዚህ መተን ይሄኛውን ድሌት ማለት እንችላለን። ወይም ከኪቦርዳችን ላይ ድሌት የሚል አለ። ድሌት በመንካት ወይም ራይት ክሊክ በማድረግ ከዚህ ላይ እንደምታዩት ድሌት የሚል አለ። ድሌት በማድረግ ምን ማድረግ እንችላለን? ድሌት ወይም ከት ማድረግ እንችላለን ማለት ነው። ለምሳሌ ድሌት አድርጉታ። ስለዚህ ድሌት ሆነ። የመጀመሪያው ቦታ ምን የለም ወይም ድሌት ሆኗል ማለት ነው። አሁን ከመሀል ለምሳሌ ከመሀል ደግሞ የማንፈልገው ቦታ ካለ ከመሀል ላይ ለምሳሌ እዚህ ላይ መሀል ቦታ ላይ ቆርጠን ማውጣት ከፈለግን ለምሳሌ እዚህ ላይ እናስቀምጠዋለን። ይችኛዋን እንትኗን ከዚህ በኋላ ስፕላይት እናደርጋለን። አሁንም ወደዚህ ኮተት እናደርግና ከዚህ እንመጣና አሁንም እዚህ ላይ ስፕላይት እናደርጋለን። ከዚያ መሀል ያለው ምን እናደርጋለን? ክሊክ እናደርግና ድሌት እንለው። አሁን መሀል ላይም ቆረጥን ዳር ላይም ቆረጥን ማለት በዚህ አይነት መልኩ ምን ማድረግ እንችላለን? ቪዲዮአችን ከት እያደረግን ምን ማድረግ እንችላለን? ኤዲት ማድረግ እንችላለን። አሁን ለምሳሌ አሁን ከት ያደረግነው ወይም ድሌት ያደረግነው ነገር እንደገና ለመመለስ ብንፈልግ ወይም በስህተት ድሌት ብለነው ወይም ቆርጠን አውጥተነው ቢሆን ለመመለስ ስንፈልግ ምን የሚላለ እዚህ ላይ አንዱ የሚላለ አንዱ የሚለው ክሊክ እናደርገዋለን። አሁን ተመለሰ። አሁንም አንዱ። ስለዚህ ከት ያደረግናቸውን ነገሮች ምን አደረገልን? መለሰልን ማለት ነው። አያችሁ? አሁን ሙሉ መጀመሪያ ያስገባነው ቪዲዮ ተመለሰ ማለት። ስለዚህ አንዱ በማለት መመለስ ትችላላችሁ ማለት ነው።
አንዱ በማለት መመለስ ትችላላችሁ። ሌላኛው ደግሞ ለምሳሌ አሁን አንድ ነገር ላሳያችሁና አሁን እዚህ መሀል ላይ ቆረጥኩት ልበል፣ ስፕሌት አደረጉት። አሁንም እዚህ ላይ መሀል ላይ ስፕሌት አደረኩት ልበልና እዚህ ላይ የምታዩት ነገር ምን የሚላለ ተርን ኦፍ ሜን ትራክ ማግኔት የሚላለ ይሄን ኦፍ አድርጌው በሆን ለምሳሌ ኦፍ ላይ አድርጋትና ከዚህ ይሄን ምን ልበለው ድሌት ልበለው። አያችሁት መሀል ላይ ምን ይፈጥርብናል? ጋፕ ይፈጥራል። ምክንያቱም ይችኛዋ ምን ስለሆነች ነው? ኦፍ ስለተደረገች። ምን የምትለው ተርን ኦን ሜን ትራክ ማኔጅመንት የምትለዋን ኦፍ ስለሆነች ማለት ነው። ኦን ባደርገው ደግሞ ምን ይሆናል? ሄዶ ይገጥማል ማለት የተቆረጠች ፓርት ሄዳ ትገጥማለች ማለት ነው። አሁን ለምሳሌ ምን ላድርገው? ኦን ላድርገው። ኦን ሳደርገው መጥቶ ይገጥማል። ስለዚህ ይችኛዋን ምን ጊዜም ከት ስታደርጉ ከት በምታደርጉበት ሰዓት ምን ማድረግ አለባችሁ? ይችኛዋን ኦን ማድረግ አለባችሁ ማለት ነው። ኦን ማድረግ አለባችሁ ማለት ነው። ስለዚህ አንዱ ብለን በዚህ አይነት መልኩ ምን ማድረግ እንችላለን? ቪዲዮአችን መመለስ እንችላለን። ዲሊት ያደረግነው ቪዲዮ መመለስ እንችላለን ማለት ነው። ኦኬ ሬዲ ሌላኛው ደግሞ ላሳያችሁ የፈለኩት እዚህ ቪዲዮአችሁን እንትን ካላችሁ በኋላ እዚህ ሞዲፋይ ብላችሁ ቪዲዮን ክሊክ ታደርጉና ምን የሚላለ ሞዲፋይ የሚላለ ሞዲፋይ መታችሁ የቪዲዮአችሁን ምን ማድረግ ትችላላችሁ? ፐርፎርማንሱን ማስተካከል ትችላላችሁ። ፐርፎርማንስ አሁን እንደምታዩት ለምሳሌ ለቪዲዮ ስንት ነው ብያችኋል? 16:9 ነው የቪዲዮ ማለት ነው። እንደገና ፍሬም ሬቱ ደግሞ ስንት ነው? 30 ፐር ሰከንድ ነው። ሬሾ እንትኑ ደግሞ ከለር እንትኑ ስንት ነው? 709 ነው። ለምሳሌ እዚህኛው ፐርፎርማንስ እንግባና ከዛ ምን ታበራላችሁ? ፕሮክሲን ታበራላችሁ። ከዚያ እንደምታዩት 720 ይላል። ይሄን ክሊክ ታደርጉ ስንት አለ? 540 እና 720 ያመጣል። ስለዚህ ይሄን የምታስተካክሉ ምክንያት ለምሳሌ የቀረጻችሁት ቪዲዮ በጣም ሃይ ከሆነ ለምሳሌ ከዚህ አምታችሁ ዲፕ በምታደርጉበት ሰዓት ምን ስለሚሆን ትራክ ስለሚያደርግ ይሄን ነገር ማስተካከል አለባችሁ። ለምሳሌ አሁን ይሄ ምን መሆን አለበት? 720 አድርጋችሁ ካደረጋችሁ በኋላ ምን ትላላችሁ? ሴቭ ብላችሁ ወጣችሁ ታስተካክላላችሁ ማለት ነው። ፐርፎርማንሱ ወይም ሪዞሉሽኑ ወይም ስታክ እንዳያደርግባችሁ ማለት ነው። በዚህ አይነት መልኩ ምን ማድረግ ትችላላችሁ? ሞዲፋይ የሚለው ገብታችሁ ማስተካከል ትችላላችሁ። ይሄ ማለት ፐርፎርማንሱን ማለት ነው። ፐርፎርማንሱን ማስተካከል ትችላላችሁ ማለት ነው። ስለዚህ ይሄ ቪዲዮ ለምሳሌ እንደዚህ ካደረግን በኋላ ለምሳሌ ምን ማድረግ እንዳለብን እዚህ ላይ ለምሳሌ ቪዲዮ የሚል አለ። ቪዲዮ ላይ ምን ማድረግ ትችላላችሁ? ቤዚክ ውስጥ የዚህን ቪዲዮ ሳይዙን ምን ማድረግ ትችላላችሁ? መጨመር መቀነስ ትችላላችሁ። ስኬሉን ኤንድ ኦልሶ ፖዚሽን አለ። ፖዚሽን ደግሞ ምንድነው? ቱ ዘ ራይት ቱ ዘ ሌፍት ኦር ቨርቲካሊ ሆሪዞንታሊ እንትን የምንለው ነገር ነው። ለምሳሌ ኤክስ ማለት ምንድነው? ሆሪዞንታል። ለምሳሌ ቪዲዮ ወደ ራይት እንዲሄድ ከፈለግን ለምሳሌ ስንት ላድርገው? 1000 ባደርገው በጣም ምን ይላል? ወደዚህ ቱ ዘ ሌፍት ሄደ ማለት ነው። ለምሳሌ ኔጌቲቭ 1000 ባደርገው ደግሞ ወዴት ይሄዳል? ኔጌቲቭ 1000 ባደርገው ወደዚህኛው አቅጣጫ ይሄዳል ማለት ነው። ስለዚህ በዚህ አይነት መልኩ ምን ማድረግ እንችላለን? ፖዚሽን ማስተካከል እንችላለን። እንዲሁም ዋይ ደግሞ 1000 ካደረኩት ፖዚቲቭ 1000 ካደረኩት ወዴት ይሄዳል? እንደምታዩት ወደ ላይ ይሄዳል ማለት ነው። እንዲሁም ኔጌቲቭ ብጨምርበት ደግሞ ምን ይሆናል? ወደ ታች ይወርዳል ማለት ነው። ኔጌቲቭ አደረኩበት ኔጌቲቭ 1000 አደረኩት ማለት ነው። እንደምታዩት ወደ ታች ወረደ ማለት ነው። ስለዚህ በዚህ አይነት መልኩ ምን ማድረግ እንችላለን? ቪዲዮአችን ኤዲት ማድረግ እንችላለን ማለት ነው። እንደውም እዚህ ታች እንደምታዩት ፖዚሽን እንትን ሮቴት የሚላል ሮቴት ማለት ማሽከርከር ማለት ነው። ዙሪያ 360 ዲግሪ ማሽከርከር ማለት ነው። እንደምታዩት እንደዚህ ተሰዘው ምን ይሆናል? ይሽከረከራል ማለት ነው። በዚህ አይነት መልኩ ቪዲዮአችሁን ኤዲት ማድረግ ትችላላችሁ ማለት ነው። ለምሳሌ እናንተ ቁጥር እየሰጣችሁ ምን ማድረግ ትችላላችሁ? ማስተካከል ትችላላችሁ። አሁን ለምሳሌ እኔ 0 ካደረኩት ወደ ኖርማሉ ይመለሳል ማለት ነው። በዚህ አይነት መልኩ ማስተካከል ትችላላችሁ ማለት ብዙ እንትኖች አሉት። እዚህ እንደምታዩት ብሌንድ የሚደረግ አለ፣ ስታቢላይዚንግ፣ ሪዲዩስ ኢሜጅ ኖይዝ። ለምሳሌ ድምጽ ከገባባችሁ ሌላ ለምሳሌ የውጭ ድምጽ ከገባባችሁ እሱን ነገር ሪዲዩስ ለማድረግ ወይም ሪሙቭ ለማድረግ ስትፈልጉ ከዚህ እየገባችሁ ምን ማድረግ ትችላላችሁ?
ማስተካከል ትችላላችሁ ማለት ነው። ሌላኛው ደግሞ ለምሳሌ እዚህ አውዲዮም ማስተካከል እንችላለን። ድምፁን መጨመር፣ መቀነስ፣ ኖርማላይዝ ማድረግ። ይህ ምንድነው? ለምሳሌ ድምፁ በጣም ስንቀንሰው እንደዚህ በጣም ይቀንሳል። እንዲህ ስንጨምረው ድምፁ እንዲቀንስ። ድምፁ ለምሳሌ እዚህ ደግሞ ታች ምን የሚል አለ? ድምፁ ፌዲን የሚል አለ። ፌዲን ማለት ድምፁ ሲገባ ቀስ ብሎ ይገባና እዚያ ድምፁ ቀስ በቀስ እየጨመረ እንዲሄድ ከፈለግን ፌዲን እናያለን። ፌድ አውት ካልን ደግሞ ለምሳሌ በጣም የጨመረ ድምፁ ለምሳሌ ይሄ ማለት አንድ ቪዲዮ ሲጀመር ገና መጀመሪያው ላይ ምንድነው የሚል ቀስ ሲልና ድምፁ ቀስ በቀስ እየጨመረ ይሄዳል ማለት ያ ማለት ፌድ ኢን ሆነ ማለት ነው። ፌድ አውት ማለት ደግሞ ለምሳሌ አንድ ቪዲዮ መጨረሻ ሰዓት ላይ ወይም ሲጨርስ ቪዲዮ ሲያልቅ ድምፁ ሀይ የነበረው ቀስ በቀስ እየቀነሰ ይሄድና መጨረሻ ላይ ዜሮ ይሆናል ማለት ያ ማለት ፌድ አውት አደረግነው ማለት ፌድ አውት አደረግነው ማለት። ስለዚህ እነዚህ ነገሮች አውዲዮ ማስተካከል እንችላለን። ሌላኛው ስፒድ ነው። ስፒድ ደግሞ ቪዲዮ በጣም ፈጣን እንዲሆን አይታችሁት ነው። አንዳንድ ቪዲዮ ላይ ስታዩት እንዲሁም የፊልም ቪዲዮ ወይም እንዲሁ አንዳንድ ምግብ ምናምን የሚያዘጋጁ ሰዎች በጣም ፍጥን ይላሉ። ያ ማለት ስፒዱን ስለሚጨምሩት። አሁን ለምሳሌ በጣም ቪዲዮን ከጨመርኩት ይሁን በጣም ስፒዱን ጨመርኩት በቃ ምንም ጭራሽ ዜሮ ነው የሆነው ማለት ነው። እንደምታዩት በጣም አንሷል ማለት። ስለዚህ ባንዴ ነው የሚያልቀው ማለት ነው። ይሄ ባንዴ ያልቃል ማለት ነው። ይህ ማለት ነው። ስለዚህ በዚህ አይነት መልኩ ስፒዱን መጨመር ትችላላችሁ። እንዲሁም መቀነስ ከፈልጋችሁ ደግሞ ችንኮት ትይዙና ምን የሚለውን ስፒድ የሚለው ወደስ እንትስትሉ በጣም ይጨምራል። አያችሁት? በጣም ጨመረ እዚህ ላይ በጣም ምንድነው? በጣም ዘገምተኛ ነው። ወይም በጣም ስፒዱ ምንድነው? በጣም ስሎው ነው ማለት በጣም ስሎው ነው ማለት። ስለዚህ በዚህ አይነት መልኩ ምን ማድረግ እንችላለን? ስፒዱን መጨመር መቀነስ እንችላለን ማለት ነው። ስለዚህ በዚህ አይነት መልኩ ማስቀመጥ እንችላለን ማለት ነው። ስለዚህ አሁንም እዚህ ላይ እንደምታዩት በዚህኛው ላይ ለምሳሌ እዚህ ዙም ኢን ዙም አውት የሚባል አለ። በዚህ ምን ማድረግ እንችላለን? እንዲህ መጨመር መቀነስ እንችላለን ማለት ነው። ቪዲዮአችን በዚህ አይነት መልኩ መጨመርም መቀነስም እንችላለን ማለት ነው። ቪዲዮን መጨመር መቀነስ እንችላለን ማለት ነው። ለምሳሌ እዚህ እንደምታዩት ድሌት ሌፍት የሚል አለ። ወደ ሌፍት ያለውን ድሌት ለማድረግ ከዚህ ደግሞ እንደምታዩት ቱ ዘ ራይት ቅድም እንዳሳየን ለምሳሌ እዚህ መጀመሪያ ስፕላይት ታደርጉና እዚህ ክሊክ ታደርጉና ስፕላይት ታደርጉታላችሁ። ከዚያ በኋላ ቱ ዘ ሌፍት የሚለውን ክሊክ ታደርጉት ወደ ሌፍት ያለውን ድሌት ያደርግላችኋል ማለት ነው። ወደ ሌፍት ያለውን ድሌት ያደርግላችኋል ማለት ነው። ቱ ዘ ራይት በዚህ አይነት መልኩ እንደዚህ እያደረገ ድሌት እንዲያደርግላችሁ ይጠቅማችኋል ማለት ነው። ሌላኛው እዚህ እንደምታዩት ይሄኛው ቅድም አሳይቻችኋለሁ። እዚህ ደግሞ እንደምታዩት ማርክ ቢት ለማድረግ ለምሳሌ ዋን ባድርግ እዚህ እንደምታዩት ይሄኛውን ማርክ አደረገልን። ይሄኛው ደግሞ ሰሌክት ካድርጌ ይሄኛውን ደግሞ እንዲያደርግልኝ ከፈለኩ እዚህ ምን ማለት እችላለሁ? ማርክ እንዲያደርግልኝ እፈልጋለሁ ማለት ነው። በዚህ አይነት መልኩ እንደዚህ ማድረግ እንችላለን። የማንፈልገውን ነገር ለምሳሌ ኤዲት አድርገን እንደገና መልሰን ማጥፋት አንዱ እያለን መመለስ እንችላለን ማለት ነው። ሌላኛው እዚህ ደግሞ እንደምታዩት ማርክ ለማድረግ ስንፈልግ ይችኛዋ ካለችበት እንዲያውንም ማርክ ስንፈልግ በዚህ አይነት መልኩ ማርክ ማድረግ እንችላለን ማለት ነው። ሌላኛው ደግሞ እዚህ እንደምታዩት ፍሪዝ ማለት ለምሳሌ ቪዲዮ እንዲቆም ወይም ዝም ብሎ ጸጥ ብሎ ሞር ትኩረት የሚሰጠው ላይ ብዙ ሰዓት እንዲቆይ ስንፈልግ ፍሪዝ እናደርግ ወይም ቪዲዮን ለማቆም ማለት ነው። ለምሳሌ እዚህ ከትል አድርግና ላሳያችሁ። አንዴ ስፕላይት አደረኩትና ይችኛዋን ፍሪዝ ላድርጋት ይችን ሰሌክት አድርገን ምን አደርጋታለሁ? ፍሪዝ አደርጋታለሁ ማለት ነው። አሁን ለምሳሌ ቪዲዮ እዚህ ላይ አይንቀሳቀስም ማለት ይቆማል። አሁን ለምሳሌ ላጫውተውና መጣ እዚህ ላይ ቆመ ማለት ነው። ምን ስላደረኩት? ፍሪዝ ስላደረኩት ማለት ነው። ስለዚህ በዚህ መልኩ ምን ማድረግ እንችላለን? ቪዲዮአችን ኤዲት ማድረግ እንችላለን ማለት ነው። ስለዚህ ይሄኛው ካልፈለኩት አንዱ ብዬ እወጣለሁ ማለት ነው። አንዱ ለዋለሁ ማለት ነው። እሺ ሌላኛው እዚህ እንደምታዩት ቪዲዮአችን ሪቨርስ ማድረግ እንችላለን። ለምሳሌ ይሄን ሪቨርስ የሚለውን ክሊክ አድርገው ቪዲዮ ምን ይሆናል? ሪቨርስ ይሆናል። ሪቨርስ ይሆናል ማለት ነው። እዚህ ፐርሰንት ይቆጥራል። በዚህ አይነት መልኩ ምን ማድረግ እንችላለን? ሪቨርስ እናደርገዋለን። በላይ ጊዜ ሙሉን አሳያችኋል ማለት ነው። እዚህ ደግሞ ሚረር አለ። ሚረር ደግሞ ለመገልበጥ ቪዲዮ ያው ለምሳሌ መጀመሪያ ወደዛ ነበር ዞሮች ሚረርስ አድርገው እንደዚህ ይዞራል ማለት ነው። በዚህ አይነት መልኩ እንደዚህ ያደረጋችሁ እንትን ማለት ትችላላችሁ። እዚህኛው ደግሞ እንደምታዩት ሮቴት ለማድረግ ቅድም እንዳሳያችሁ እንደዚህ ሮቴት ለማድረግ ስትፈልጉ በዚህ አይነት መልኩ። ሌላኛው እዚህ ደግሞ ሪሳይዝ ለማድረግ ወይም ካብ እንትን ለማድረግ ማለት ነው። ቪዲዮውን
ለክሮፕ ለማድረግ ስንፈልግ በዚህ አይነት መልኩ እናስተካክላለን ማለት ነው ቤተሰብ። ስለዚህ በዚህ አይነት መልኩ ቪዲዮ ኤዲት ማድረግ እንችላለን ማለት ነው። ይሄ ኢንትሮዳክሽን ነው። ለዛሬው ከዚህ ይበቃናል ፓርት 1። በሚቀጥለው ደግሞ ከዚህ ቀጥለን የተለያዩ ቱሎችን እያየን እንሄዳለን ማለት ነው። እንዳይረዝምብን ባጭር እናያቸዋለን ማለት ነው። እንዲሰራላችሁ የፈለጋችሁት ምን ላይ መሰራት እንደምትፈልጉ ወይም የፈለጋችሁን ጥያቄ ኮሜንት ላይ አስቀምጡልኝ እሰራለሁ ማለት ነው። ለቻናላችን አዲስ ከሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቻናላችን ቤተሰብ ሁኑ እላለሁ። ሰላም ቆዩ ማለት ነው።